ጀምረን ነው የምናነበውና በደንብ ብዙ ጊዜ የሰማችሁት ሊሆን ይችላል። ግን እንደ አዲስ ከዚህ ፊት ሰምቶ እንደማያውቅ ሰው አንባች። ሕዝቡንም አይቶ ወደ ተራራ ወጣ። በተቀመጠም ጊዜ ደቀ መዛሙርቱ ወደ እሱ ቀረቡ። አፉንም ከፍቶ አስተማራቸው፣ እንዲህም አለ። በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነሱ ናትና። የሚገርም የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉና። የዋሆች ብፁዓን ናቸው፣ ምድርን ይወርሳሉና። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው፣ ይጠግባሉና። የሚምሩ ብፁዓን ናቸው፣ ይማራሉና። ልበ ንጹሐን ብፁዓን ናቸው፣ እግዚአብሔርን ያዩታልና። የሚያስታርቁ ብፁዓን ናቸው፣ የእግዚአብሔር ልጆች ይባላሉና። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነሱ ናትና። ሲነቅፏችሁ፣ ሲሰድቧችሁ፣ በእኔ ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማይ ታላቅ ነውና ደስ ይበላችሁ። ሐሴት አድርጉ፣ ከእናንተ በፊት የነበሩትን ነቢያት እንዲሁ አሳደዋቸዋልና። ዘላለማዊ ነህ። በዚህ ቃል በኩል ተናገረን፣ ድምፅህንም አሰማን። ቃልህ በስልጣን በጉልበት በኃይል ወደ እኛ ይምጣ። እናመሰግናለን። አሜን። ዛሬ እንግዲህ እንደነገርኳችሁ ዘው ብለን አንገባም። ጥግ ጥጉን ደጆች እያንኳኳን መግቢያ ነው የምናደርገው። ዛሬ ሁለት ነገሮች ከቨር እናደርጋለን ብዬ ነው የማስበው። አንደኛ አጠቃላይ መግቢያ እናይና እሱ እንደጨረስን ትምህርቱ የተሰጠው ለማን ነው? እሱም ያው መግቢያ ነው፣ ግን ቢሆንም ትምህርቱ የተሰጠው ለማን ነው የሚለውን ጥያቄ መልሰን በቃ እንጨርሳለን። ሁለት ነገር ማለት ስለዚህ ይሄንን ነገር ነው በሙላት እንድናየው የሚያስፈልገው። ቁጥር 1ን ተመልከቱ። 5 ቁጥር 1 ዛሬ እሷን በደንብ መናኘካት። ዛሬ የምንማማረው ቁጥር 1ን ብቻ። ሕዝቡንም አይቶ ወደ ተራራ ወጣ፣ በተቀመጠም ጊዜ ደቀ መዛሙርቱ ወደ እሱ ቀረቡ። ቁጥር 2 አፉንም ከፍቶ አስተማራቸው። ስለዚህ መጀመሪያ ቀስ ብዬ መግቢያውን ከእናንተ ጋር ልጫወት ፈልጋለሁ። በጣም ወሳኝ ነው ብዬ ስለማስብ እንግዲህ ይሄ ትምህርት የሚገኘው የማቴዎስ ወንጌል ውስጥ ስለሆነ የማቴዎስ ወንጌልን ትንሽ ነካ እናደርገው። የማቴዎስ ወንጌል የሚባለው ወንጌል የተጻፈው ለአይሁዶች ነው። እንዲሁ የመጀመሪያ ነጥባችን ነው። ለአይሁዶች የተጻፈ ደብዳቤ ነው፣ መልእክት ነው። ገና ሲጀምር ሁላችሁ እንደምታውቁት
የአብርሃም ልጅ የዳዊት ልጅ የኢየሱስ ክርስቶስ ሐረግ ትውልድ ሐረግ ብሎ ይቀጥላል። አብርሃምም ይስሐቅን ወለደ፣ ይስሐቅም ያዕቆብ ወለደ እያለ ኦልሞስት ወደ ከአብርሃም እስከ ዳዊት 14 ትውልድ፣ ከዳዊት እስከ ባቢሎን ምርኮ 14 ትውልድ፣ ከባቢሎን ምርኮ እስከ ክርስቶስ 14 ትውልድ እያለ ክርስቶስ እንዴት በአይሁዶች ዘር ሐረግ እንደመጣ ስለሚያወራ ለአይሁዳውያን የተጻፈ ደብዳቤ ነው። እቺን አንድ ነጥብ ያዙ። ጥሩ። በማቴዎስ ወንጌል ብቻ ጸሐፊው ማቴዎስ 60 ጊዜ የብሉይ ኪዳን መጽሐፍትን ኮት አድርጓል። 60 ጊዜ ከብሉይ ኪዳን እየጠቀሰ ጽፏል። እንዲህ የተባለው ተፈጸመ፣ እንዲህ የተባለው ተፈጸመ እያለ ማለት ነው። 60 ጊዜ በላይ ከብሉይ ኪዳን መጽሐፍቶች ኮት አድርጎ ወስደዋል። ይህ አስገራሚ ነው። ዮሐንስም አላደረገውም፣ ሉቃስም አላደረገውም፣ ማርቆስም አላደረገውም። 60 ጊዜ በላይ ተጠቅሟል ማለት ነው። በማቴዎስ ወንጌል ውስጥ 5 የተለያዩ ትምህርቶች አሉ። ከአምስቱ አንደኛው እኛ የምንማማረው የተራራው ስብከት ነው። 5 ሌላ ጊዜ አንድ ማለት ናቸው። 5 የተለያዩ ትምህርቶች አሉ። ትምህርቶቹ ግን የሚጠቃለሉት በጨረሰ ጊዜ በሚል ሐረግ ነው። 5ቱም ልንገራችሁ። የማቴዎስ ወንጌል ምዕራፍ 7 ቁጥር 28 ላይ የመጀመሪያው ትምህርት ሲያልቅ እንዲህ ይላል፣ ኢየሱስም ይህን ነገር በጨረሰ ጊዜ ሕዝቡ በትምህርቱ ተገረሙ ይላል። ሲጨርስ ማለት ነው። ሁለተኛው ደግሞ እንደገና የማቴዎስ ወንጌል 11 ቁጥር 1 ላይ የማቴዎስ ወንጌል 11 ቁጥር 1 ላይ ኢየሱስም 12ቱን ደቀ መዛሙርት ማዘዝ በፈጸመ ጊዜ ብሎ ያገባድዳል። ሶስተኛው ደግሞ የማቴዎስ ወንጌል ምዕራፍ 13 ቁጥር 53 ምን ይላል? ኢየሱስም እነዚህን ምሳሌዎች ከጨረሰ በኋላ ይላል። የሚገርም ቃላት። ከጨረሰ በኋላ ብሎ ትምህርቱን ይዘጋል። አራተኛው እንደገና የማቴዎስ ወንጌል ምዕራፍ 19 ቁጥር 1 እንዲህ ይላል፣ ኢየሱስም ይህን ነገር ከፈጸመ በኋላ ከገሊላ ሄዶ ወደ ይሁዳ አውራጃዎች ወደ ዮርዳኖስ መጣ ብሎ ሲጨርስ ያሳያል። የመጨረሻው የማቴዎስ ወንጌል ምዕራፍ 26 ቁጥር 1 ኢየሱስም እነዚህን ቃሎች ሁሉ በፈጸመ ጊዜ ይላል። መግቢያ ነው። ስለዚህ የማቴዎስ ወንጌል 5 የተሰነዱ ትምህርቶች ያሉበት መጽሐፍ ነው። 5 ይህንን ለግንዛቤ ይፈልጋል። እሺ፣ እኛ ግን የምንማራት የተራራው ስብከት የሚባለው ማቴዎስ ወንጌል ምዕራፍ 1 ይጀምርና ማቴዎስ ወንጌል ምዕራፍ 7 ቁጥር 29 ላይ ይጠቃልላል። 5:1 ጀምረ 7:29 ላይ ያበቃል። የማቴዎስ ወንጌል ምዕራፍ 5 ቁጥር 1 ይጀምራል። ዛሬ እኛ እሱ የምንጀምረው ማለት የምናጠቃልለው ምዕራፍ 7 ቁጥር 29 ላይ ነው ማለት ነው። ይሄንን ኦልሞስት 3 ምዕራፎች ከፈር ያደርጋል ማለት ነው። ዛሬ መገብ የምናየው ሌላው በጣም መገንዘብ ያለባችሁ የተራራው ስብከት አንድ ጊዜ የቀረበ ትምህርት ነው ወይስ የተለያየ ጊዜ ያስተማራቸውን ትምህርቶች ሰብሰብ አድርገው አስቀመጧቸው ነው? ወይስ አንድ ቀን ያስተማረው ትምህርት ነው ሲባል ብዙ የሥነ መለኮት ተማሪዎች በዚህ ጉዳይ ላይ ይከራከራሉ። አንዳንዶቹ አንድ ቀን ያስተማረው ትምህርት ነው ይላሉ። ሌሎቹ ደግሞ አይደለም፣ የተለያየ ጊዜ ያስተማረውን ነው ማቴዎስ ሰብሰብ አድርጎ ያስቀመጠው ብለው
ይናገራሉ። ያንን ብታምኑ ያጣላል፣ ይህን ብታምኑ ያጣላል። የተራራው ስብከት ውስጥ ያሉ ትምህርቶች ሉቃስ ወንጌል ላይ በከፊል ተቀምጠዋል። ሉቃስ ምዕራፍ 6 እና ምዕራፍ 11 ላይ 6 እና 11 ላይ በከፊል አንዳንድ ነጥቦች ተቀምጠዋል። ምዕራፍ 6 እና ምዕራፍ 11 ላይ ብቻ ታገኛላችሁ። በሉቃስ ወንጌል ላይ እነዚህ ትምህርቶች 30 ቁጥር ብቻ ነው ከበር ያደረጉት። 30 ቁጥር ምዕራፍ 6 እና ምዕራፍ 11 ላይ 30 ቁጥር ብቻ ይዘዋል። የማቴዎስ ወንጌል ላይ ግን 117 ቁጥር ይዘዋል። ይገርም ነው። በጣም ሰፊ ነው ማለት ነው። 117 የሚጠቁ ቁጥሮችን ከበር ተደርገውባቸዋል። እንግዲህ የመግቢያ ዝም ብለን እንዳንገባ ነው። ዝም ብሎ ዘው አይባል። በስርዓት ለመግባት እንዲመቸን ጌታ ኢየሱስ ስሙ ይባላል። አሁንም ሊቀጥል ትንሽ መግቢያ የተራራው ስብከት 3 በጣም ቤዚክ ጉዳዮች አሉት ስንማማረው ልባችን የሚነካው። አንደኛው ጥልቅ የሥነ ምግባር ልከኝነት ውስጥ አለ። ጥልቅ የሥነ ምግባር ልከኝነት እርግጠኛ ሆኖ ስንማማር ሁላችን እናለቅሳለን፣ እናዝናለን፣ እንተክዛለን። የሥነ ምግባር ጥግ እዛ ነው ያለው። የክርስትናው ሕይወት የሕይወት ጥራት እዛ ላይ ነው ያለው። ስለዚህ ጥልቅ የሥነ ምግባር ልከኝነት የምናይበት ክፍል ነው። ስንደርስባቸው በጣም እናንተ ትገረሙበታላችሁ። ሁለተኛ የእውነተኛ ባርኮት ሚስጥር ብለሲንግ ምንድን ነው? ይሄ ብፁዓን እኮ የሚለው የተባረከ ማለት ነው። ትክክለኛ ብለሲንግ ማለት የእውነተኛ ባርኮት ሚስጥር ይብራራል። እሱም ስንደርስበት እናየው ነገር ነው። ዋና ዓላማው ነው። ሶስተኛ የብሉይ ኪዳን ትምህርት በአዲስ ኪዳን መነጽር ሲታይ ብየዋለሁ። የብሉይ ኪዳን ትምህርቶች በአዲስ ኪዳን መነጽር ሲታይ ወይም ሲፈተሽ፣ የብሉይ ኪዳን ትምህርቶች በአዲስ ኪዳን መነጽር ሲታይ ወይም ሲፈተሽ ብለን ይህን 3 ዋና የትምህርቱ ዓላማ ስንደርስበት በደንብ በስፋት ነው። ይበቃል። ችን ታክል መግቢያ ከተንደረደርን ይበቃል። እሺ የማቴዎስ ወንጌል ምዕራፍ 5 ቁጥር 1 እናንተም አንዴ አይታርጓት ኮሽ ወዳጆች አይታርጉና ይሁን ዝም ብላችሁ ይሁን ገና ጥያቄ ጠይቃችኋል። ዝም ብላችሁ ይሁን ቁጥር 1 ብቻ ሕዝቡንም አይቶ ከየት የመጣ ሕዝብ እነማን ናቸው? ተገቢ ነው ጠይቅ። ሕዝቡንም አይቶ ምን ያህል ይሆናል? ወደ ተራራ ወጣ። ለምን? በተቀመጠ ጊዜ ለማስተማር። ለምን ተቀመጠ? እኔ ቆሜ እያስተማርኩ ነው። እሱ ለምን የሚቀመጠው? በጣም በብዙ ሺህ የሚቆጠር ሰዎች እያሉ እንዴት ነው ተቀምጠው የሚያስተምረው? ሮን መጠየቅ። በተቀመጠ ጊዜ ደቀ መዛሙርቱ ወደ እሱ ቀረቡ። እያስተማረ ያለው ህዝቡን ብቻ አይደለም ማለት ነው። ደቀ መዛሙርትም አለ። ኦኬ ይሄንን አሁን በደንብ እንትን መጀመሪያ ስለ ህዝቡ ላውራ። ህዝቡ ከየት የመጣ ህዝብ ነው? ከየት የመጣ ህዝብ ነው? ህዝቡ ከየት ነው የመጣው? ላስቸግራችሁ። አሁን ወደ ማቴዎስ ወንጌል ምዕራፍ 4 የመጨረሻዎቹ ቁጥር ላይ ሄዱ። ማለት ምዕራፍ 5 መግቢያ ላይ ያሉትን ለኛ እንዲገባን ነው ሰዎች ከፋፈሉት አይደል? ስለዚህ ወደ ምዕራፍ 4 ቁጥር 24 ህዝቡ ከየት እንደመጣ ለማወቅ ከየት የመጣ ህዝብ ነው። 4:24 ተመልከቱ በደንብ 4:24 ነው። ከ23 ከየት የመጣ ህዝብ ነው። ዋው!
እንዲህ ይላል ክፍሉ። ጂሰስ ኢየሱስም ዋው በምኵራባቸው እያስተማረ የመንግሥትንም ወንጌል እየሰበከ በሕዝቡ ያለውን ደዌና ሕመም እየፈወሰ በገሊላ ሁሉ ይዞር ነበር። አረበ ሰማይ 24 ዝናው ወደ ሶርያ ሁሉ ወጣ። በልዩ ልዩ ደዌ ስቃይም ተይዘው የታመሙ ሁሉ ጂሰስ አጋንንት ያደሩባቸው በጨረቃ የሚነሳባቸው ሸባዎቹ ሁሉ ወደሱ አመጡ፣ ፈወሳቸው። 25 ከገሊላም 1 ከአስሩ ከተማም 2 ከኢየሩሳሌምም 3 ከይሁዳም 4 ከዮርዳኖስም 5 ማዶ ብዙ ሕዝብ ተከተሉት። ይህን በደንብ እናብራራ። ኢየሱስ አገልግሎት የጀመረው ገሊላ ነው። እንደምታውቁት ቁጥር 23 ገሊላ ውስጥ ይዞር ነበር ነው የሚለው። በገሊላ ይዞር ነበር። ይህም መጽሐፍ ቅዱስ ላይ ቦል አድርጌዋል። በገሊላ ይዞር ነበር ይላል። ወንድሞቼ ምን እያደረገ ነው የሚዞረው? ምኵራብ ሲገባ ያስተምራል፣ ደጅ ሲወጣ ይሰብካል። ትክክል ነኝ? በምኵራባቸው እያስተማረ የመንግሥትን ወንጌል እየሰበከ ደግሞ ጌታ በሕዝቡ ያለውን ደዌና ሕመም በፈውስ ጸጋ እያገለገለ ሰባኪ ነው፣ አስተማሪ ነው፣ የፈውስ አገልጋይ ነው። ምኵራቡ ሲገባ አጥንት ውስጥ የሚገባ ትምህርቶች ያስተምራል። ከብሉይ ኪዳን እየጠቀሰ ጸሐፍት ፈሪሳውያን አፋቸውን በእጃቸው እስኪጭኑ ድረስ እየተገረሙ አፋቸውን ከፍተው ይሰሙታል። አስተማሪ ነው። ማስተማሩን ጨርሶ ደጅ ደግሞ ሲወጣ አደባባይ ላይ ደግሞ የመንግሥት ወንጌል ይሰብካል። ሰው ሁሉ ይሰማዋል። ያ ምስራች እያለ ደጅ ይሰብካል። ደጅ ይሰብካል፣ ቤት ያስተምራል። ሰዎች ደግሞ ይመጣሉ። የፈውስም አገልጋይ ነው። የፈውስ አገልጋይ ሰዎች የታመሙ ሰዎች ይመጣሉ። እጁን ይጭናል፣ ይጸል የፈውስ አገልግሎት ይሰጣል፣ ያስተምራል፣ ደግሞ ይሰብካል። በዚሁ አጋጣሚ ትምህርት ቤት ውስጥ ላሉ ሰዎች የሚሰጥ ጉዳይ ነው። አለሁም እየተወራ አማኝ በስብከት ብቻ መኖር አይችልም። ስብከት ወደ ቤት ማምጫ ነው። ቤት የመጣ መሬት ይዞ እንዲቆም፣ መሬት ተክሎ እንዲቆም፣ ስር ሰዶ እንዲቆም በጣም ቤዚክ ጉዳዮች መማር አለበት። ይህ መንፈስ ያገኛል። በገሊላ ሁሉ አልገባችሁም? ገሊላ ሁሉ ማለት በጣም ሰፊ ነው። እንዲገባችሁ መላው ኦሮሚያ እንደማለት ነው። ክልል ገሊላ ክልል ገሊላ ውስጥ ቅፍርናሆም፣ ቃና፣ ናዝሬት ብዙ ከተሞች አሉ። ሲዞር ይውላል። እግሩ አቧራ በአቧራ እስኪሆን ድረስ ወዲያው ከገሊላ አካባቢ ጸጋው ወደ አሕዛብ ሄደ። ቁጥር 24 ተመልከቱ። ከፍ አለ፣ ከገሊላ ወጣ። ዝናውም ኢየሱስ ወደ ሶርያ ወጣ፣ ወደ አሕዛብ። የገሊላ ሰዎች ብቻ መሆናቸው አበቃ። አሕዛቦች፣ ከሶርያ የመጡ አሕዛቦች፣ የአብርሃም ዘር ማንዘር ያልሆኑ ሰዎች ተከተሉት። ምን አይተው? እዩ ቁጥር 24 በልዩ ልዩ ደዌና ስቃይ ተይዘው የታመሙ ሁሉ፣ አጋንንት ያደረባቸው፣ በጨረቃ የሚነሳባቸው ሽባዎች ወደ እሱ አመጡ፣ ፈወሰ። በቃ ብዙ ሺህ ሰው ይከተለው ጀመር። እስራኤላዊም አለ፣ አሕዛብም አለ። ቁጥር 25 ሳመራይስድ ያደርገዋል። ከዛ ውስጥ አንዱን በደንብ እናያለን።
ስለዚህ ከገሊላ የመጡ በብዙ ሺህ የሚቆጠሩ ሰዎች 10 ከተማን በደንብ እናያታለን። ከ10 ከተማ የመጡ ሰዎች፣ ከኢየሩሳሌም የመጡ ሰዎች፣ ከይሁዳ የመጡ ሰዎች፣ ከዮርዳኖስ ማዶ ማን ቀረ አንተ? እሱ ሲናገር ማን ነው የማይሰማ? ሰማይ ምድር ይሰማዋል። ጂሰስ እነዚህ ሁሉ ሰዎች ከኋላው ተከትለው ይመጣሉ። ቁጥር 25 ላይ እንዳይከብድ ብዬ 10 ከተማ ከምንድን ነው ምንድን ማለት ነው? ቁጥር 25 አለ ይላል። እነዛ 10 ከተማ ይላል። 10 ከተማ ይላል። እኔ 10 ከተማን ሳስታውስ ትዝ የሚለኝ አንድ ሰው ስለሆነ ያ ሰውዬ ላስተዋውቃችሁ። የ10 ከተማ የመጀመሪያ ሰባኪ። 10 ከተማ የአሕዛብ ሀገር ነው። ብዙ ከተሞች ናቸው። ማርቆስ ወንጌል ምዕራፍ 1 አውጡና ላስተዋውቃችሁ። ይህን ሰውዬ ልቤን የነካኝ ሰባኪ። ቶሎ አውጡት አብረን አንብበው። የማርቆስ ወንጌል ምዕራፍ 5 ጂሰስ 5 ቁጥር 1 ወጣ 5 ቁጥር 1 አገኛችሁት? አንብብላችሁ እናንተም በደንብ ወደ ባህር ማዶ ጂሰስ ወደ ጌርጌሴኖን ሀገር መጡ። ከታንኳይቱም በወጣ ጊዜ እችን ቦል አድርጓት። ከታንኳይቱም በወጣ ጊዜ ቁጥር 2 ማርቆስ ወንጌል ምዕራፍ 5 ቁጥር 2 ከታንኳይቱም በወጣ ጊዜ እርኩስ መንፈስ የያዘው ሰው ከመቃብር ወጥቶ ወዲያው ተገናኘው። እሱም ሰውየው ሲያብራራው በመቃብር ይኖር ነበር። በሰንሰለት እንኳን ማንም ሊያስረው በዚያን ጊዜ አይችልም ነበር። ብዙ ጊዜ በእግር ብረት በሰንሰለት ይታሰር ነበር። ዳሩ ግን ሰንሰለቱን ይበጣጥስ፣ የእግር ብረቱን ይሰባብር ነበር። ሊያሸንፈው የሚችል አልነበረም። የሚያሳዝን ሰው ነው። ሁል ጊዜ ሌሊት ቀን ይጮሃል። ቤት በመቃብር ይጮሃል። በተራሮች ላይ ይጮህ ነበር። ሰውነቱን በድንጋይ ይዋጭራል። የሚያሳዝን ሰው። ኢየሱስም ከሩቅ ባየ ጊዜ ሮጠ፣ ከተራራው ላይ ወይ ከመቃብር ሰገደለት። በታላቅ ድምፅ እየጮኸ ጂሰስ የልዑል የእግዚአብሔር ልጅ ኢየሱስ ሆይ ከአንተ ጋር ምን አለኝ? እንዳታሰቃየኝ በእግዚአብሔር አምልሃለሁ አለ። አንተ ርኩስ መንፈስ ከዚህ ሰው ውጣ ብሎ ነበርና ስምህ ማን ነው ብሎ ጠየቀው። ብዙዎች ነን፣ ስሜ ሌጊዮን ነው አለው። ከሀገርም ውጪ እንዳይሰዳቸው አጥብቆ ለመነው። በዚህ ተራራ ጥግ ብዙ የእርያ መንጋ ይሰማራ ነበርና ወደ እርያዎቹ እንድንገባ ስደደን ብለው ለመኑት። እሱም ፈቀደላቸው። እርኩሳን መናፍስትም ወጥተው ወደ እርያዎቹ ገቡ። 2000 የሚያህል መንጋ ከአፋፍ ወደ ባህር ተጣደፉና በባህር ሰጠሙ። እረኞችም ሸሽተው በከተማ በሀገር አወሩ። ነገሩ ምን እንደሆነ ለማየት መጡ። ወደ ኢየሱስ መጡ። አጋንንት ያደረበት ሰው፣ ሌጊዮን የነበረበት ሰው ተቀምጦ ልብሱ ልቡ ተመልሶ አዩና ፈሩ። ይጣፍቃል። ያዩትም ሰዎች አጋንንት ላደረበት ሰው የሆነውን ስለ እርያው ተረኩላቸው። ቺን አስምራት ከሀገራቸው እንደሄድላቸው ሄድልን ከሀገራችን አሉት። ክርስቶስም አታስፈልገንም ከሀገራቸው እንዲሄድላቸው ይለምኑት ጀመር።
ወደ ታንኳይቱን በገባ ጊዜ ተባረረ። ሲገባ አይተናል። አሁን ደግሞ ልሄድ ነው። ገባ ወደ ወርዶ ነበር ቅድም፣ አሁን ገባ። ወደ ታንኳይቱን በገባ ጊዜ አጋንንት ያደሩበት የነበረው ሰው ኢየሱስ ከእሱ ጋር እንዲቆይ ለመነው። እነሱ ቢያባሩም እኔ እፈልጋለሁ አብረህ ልኑር ይለዋል። ዝም ለመፈለግ ለመነው። ኢየሱስም አልፈቀደም። ነገር ግን ወደ ቤተሰቦች ዘንድ ጌታ እንዴት ያለ ታላቅ ነገር እንዳደረገልህ እንዴትስ እንደማረ ንገራቸው። ሄዶ ኢየሱስ እንዴት ያለ ታላቅ እንዳደረገለት 10 ከተማ ፈልጌ ነው። 10 ከተማ በሚባል ሀገር ይሰብክ ጀመር። ሁሉም ተደነቁ። ከመቃብር ውስጥ የወጣ ሰባኪ፣ ከተራራ ላይ የወረደ ሰባኪ፣ የ10 ከተማ የመጀመሪያ ወንጌላዊ፣ ሌጊዮን የነበሩ መናፍስቶች የወጡለት፣ እጆቹና እግሮቹ በሰንሰለት እንኳን መታሰር የከበደ ሀገር ያሸበረ አስቸጋሪ ከባድ ሰው የነበረ ሰው ክርስቶስ ልቡንም ልብሱንም መለሰለት። ከሰው ተርታ ቀላቀለው። የሀገሩ ሰዎች አንፈልግህም፣ ኢየሱስ በዘራችን አትግባ፣ አንተን አንፈልግም፣ ውጣ፣ ከ10 ከተማ ውጣ፣ አታስፈልገንም፣ ለቀህ ሂድ፣ ከተማችንን፣ ቤታችንን፣ ሕይወታችንን ለቀህ ሂድ፣ አንፈልግም ተብሎ ሲባረር ይህ ሰው መጣ። መምህር ይህ ከአንተ ጋር መኖር እፈልጋለሁ። እነዚህ ሁሉ ሰዎች ባይፈልጉም እኔ እፈልግሃለሁ፣ ውለታ አለብኝ። ከሰው ተርታ የቀላቀልከኝ አንተ ነህ፣ ልተው አልፈልግም። እባክህ አብረህ ኑር። ሂድ ወደ ከተማ፣ ሰው ምን ላድርግ? ሂድና ንገራቸው። ምን ብለህ እንዴት አይነት ምህረት እንዳገኘህ ንገራቸው። ያ ሰው እኔ ነኝ፣ ያ ሰው አንተ ነህ። ከመቃብር ይወጣል። ልንተው የማንችል በጭራሽ ልንተው የማንችል በሕይወታችን መካከል ጣልቃ የገባ ንጋት ያበራልን የክብር ጌታ ስሙ ይባረክ። ጄሱስ የመጀመሪያ 10 ከተማ በቃ ሰው ድቅን ልብኛል። ጥሩ። ስለዚህ ከ10 ከተማ ከይሁዳ ከገሊላ የተፈወሰ አጋንንት የወጣለት ቀንበር የተሰበረለት ሰው በሙሉ ጓዙ ጨርቁ ተሸክሞ ከኋላ ኢየሱስን ይከተላል። ግር ብሎ በ10 ሺዎች የሚቆጠሩ በ10 ምናምን ሺዎች የሚቆጠሩ በጣም ብዙ ሰዎች፣ ውለታ ያለባቸው ሰዎች፣ ቸርነቱን የቀመሱ፣ ደግነቱን የቀመሱ፣ መሐሪነቱን የቀመሱ፣ ይቅርታውን የቀመሱ ብዙ ሰዎች ተከተሉ። ብዙ ሰንተስ ብዙ ህዝቡንም አይቶ ቁጥር 5 ህዝቡንም አይቶ ከየት የመጣ ከገሊላ፣ ከየት የመጣ ከ10 ከተማ፣ ከየት ከይሁዳ፣ ከየት ከዮርዳኖስ፣ ከየት ምን አይቶ ተፈውሶ ቀንበር ህዝቡን አይቶ የትምህርት ጊዜ ነው አላሁ። ቁጭ በሉ። አሁን ትምህርት ያስፈልጋል። ስለዚህ ትምህርቱ የተሰጠው ለህዝብ ነው ማለት ነው። ግን ለህዝብ ብቻ ነው። 5 እንበል 5 ትምህርቱ ለማን ይቀርበው? መወዳችሁ 5 አለቀውም። 5 ህዝቡንም አይቶ ጨርሻ ወደ ተራራ ወጣ። ገና አንድ ባንድም ላይ በተቀመጠ ጊዜ ገና አልነካሁትም። ደቀ መዛሙርቱ
ወደ እሱ መጡ። ሌሎችም አሉ ማለት ነው። ህዝቡና ደቀ መዛሙርት ይገኛሉ። ልዩነት አማኝና ደቀ መዝሙር ለየቅል ነው። አማኝ የጅምና ስም ነው። ኮመን ኔም ነው። ዲሳይፕልሺፕ ሲሪየስ ነው። ሶስት ነገር ብቻ ተናግሬ ከዚህ ይወጣል። ደቀ መዝሙር ማለት ተማሪ ማለት ነው። ልጆች የደቀ መዝሙር ትምህርት ተምሬ ጨርሻለሁ ይላሉ። ይሄ ድፍረት ነው። ደቀ መዝሙር ትምህርት ሞጁል አይደለም። ተምረን የምንጨርሰው ሰማል። እኔ የደቀ መዝሙር ተማሪ ነኝ፣ የተማርኩ ነው። እናንተ ምንድን ነው? ደቀ መዛሙርትነት የዕድሜ ልክ ትምህርት ነው። የምንመረቀው አይደለም። የህይወት ለውጥ ነው። ደቀ መዝሙር መሆን ታቃታችሁ ደክማችኋል ማለት ነው። ሰው መማር ካቃተው ደቀ መዝሙር አይደለም ማለት ነው። ሊዘምር ይችላል፣ ሊሰብክ ይችላል፣ ሊያስተምር ይችላል። መማር ካቃተው እኔ አገልጋዮች ቁጭ ብዬ መማር ካቃተኝ ደቀ መዝሙር አይደለሁም ማለት ነው። ግልጽ ነው። ራሴን ማስተማር፣ ቁጭ ብሎ ራሴን ማስተማር፣ ጊዜ መውሰድ፣ ሌሎች ሲያስተምሩ ቁጭ ብሎ መማር ካቃተን ደቀ መዝሙር አይደለም። ደቀ መዛሙርት ያልሆኑ መዘምራኖች በሻሉ። ትምህርት ነው፣ ሲሪየስ ነው። ደቀ መዛሙርት ያልሆኑ ዲያቆናት ያልሆኑ ጸሎት አገልጋዮች፣ ደቀ መዛሙርቶች ያልሆኑ ሰባኪ አስተማሪ ባሽ ትምህርት ሲባል እዚህ የሚተናነቀው አንገቱ ነፍስ ግቢ ነፍስ ውጪ ውስጥ የሚገባ ሰው ቱንቢው መጣል ያለበት ይሄ ሰው የደቀ መዝሙር ነው። ይቆማል። የሆነ ነገር ሩቅ አይደል። ደቀ መዛሙርትነት ተማሪነት ነው። ያው የዕድሜ ልክ ተማሪነት ነው። ሰው ዩኒቨርሲቲ ገብቶ የሥነ መለኮት ትምህርት ቤት ተምሮ የመጀመሪያ ዲግሪውን ማስተርሱን ፒኤችዲ ሊሰራ ይችላል። መነሳነሱን ከቀኝ ወደ ግራ አዙሮ መጣና ደቀ መዝሙር በቃ እኮ የደቀ መዝሙር ቲቸር ነኝ ይል ባቸው። ደቀ መዛሙርትነት የዕድሜ ልክ ህይወት ነው። እስከንሞት ድረስ የምንቀጥለው ነው። እግዚአብሔር ቤት ውስጥ ትምህርት ማለቂያ የለውም። እኔ መማር ማቆመው፣ አንተ መማር የምታቆመው ጥያቄ አለኝ። ቆይ መብላት የምታቆሙት መቼ ነው? አበይ መልስ። መብላት የምታቆሙት መቼ ይመስላል? ሲሞት። አላቅ ሰው መብላት ያቆመው ሲሞት ብቻ። ሰው መማርን ማቆም ያለበት መንፈሳዊ ህይወት ከሞተ ብቻ። ቸርች መምጣት፣ ጉባኤ መሙላት እንደምታውቁት ግር ማለት ስታዲዮም ሞልተን ሆ ሆ ሆ ይቻላል። በለምተታለው ደቀ መዛሙርትነት ግን ሌላ ነው። የሉቃስ ወንጌል ምዕራፍ 14 ቁጥር 25 ኮሽ እናንተ ምይቱና አብረን አንብቡ። ምለው ነገር በጣም አስተውሉት። 14 ቁጥር 25 የምወዳችሁ 14 ቁጥር 25 ላላችሁ ልቀጥል። እንዲህ ነው። ብዙ ሕዝብም ከሱ ጋር ሄዱ ነበር። ዞር ብሎ እንዲህ አላቸው። ምን አለ? ማንም ወደ እኔ የሚመጣ ቢኖር አባቱን፣ እናቱን፣ ሚስቱን፣ ልጆቹን፣ ወንድሞቹን፣ እህቶቹን የራሱን ሕይወት እንኳን ሳይቀር ባይጠላ ኢን ሳይንስ ከኔ በላይ ቢወድ ማለት ነው። ባይጠላ ደቀ መዛሙሬ ሊሆን አይችልም። ማንም መስቀል ተሸክሞ በኋላ የማይመጣ ደቀ መዝሙር ሊሆን አይችልም። ከእናንተ ግንብ ሊሰራ የሚወድ ለመደምደሚያ የሚያበቃ ያለው እንደሆነ አስቀድሞ ተቀምጦ ኪሳራውን የማይቆጥር ማን ነው?
ምን ፈልገው እንትና ሆደ ባሻ ሰው ሲሪየስ ለወንጌል አንገቱን መስጠት የሚችል በትንሽ በትልቁ ሆደ ባሻ ያልሆነ ቆስጥን ያለ ሲሪየስ ሰው ራሱን ችሎ የቆመ ጥገኛ ያልሆነ ሰው ለማይተከፍ ዲሳይፕልስ ራሱን ችሎ የቆመ እልፈኙ የሚገባ መዝጊያ የሚዘጋ ከአምላክ ጋር የሚነጋገር አምላክ የሚመልስለት ፐሬድ ታማሰላክ ደቀ መዛሙርት ከህዝብ ይልቅ ወደ አምላክ የቀረበ አይደል? ቀረብ ያለ ሰው ደቀ መዛሙርት ብዙ ጊዜ ለብቻቸው ሲሆኑ መምህር የትላንትናው ትምህርት አልገባም ይላል። ቀረብ ብለው ይጠይቁታል። ልቃቸው የማቴዎስ ወንጌል ምዕራፍ 5 ቁጥር 1 ተመለሱ። ምንድነው እስካሁን ያወራው? ትምህርቱን የሰጠው ለማን ነው? ለህዝቡና ለደቀ መዛሙርቱ። ህዝቡንም ተርጉም ያለው ደቀ መዛሙርቱም ተርጉም ያለው። ምንድነው መቀመጥ? በተቀመጠ ጊዜ ይላል። ደስ የሚል ወርድ ነው በጣም። በተቀመጠ ጊዜ እግሩ ስር ማለት እግር ስር እግር ስር መቀመጥን ዛሬ ያብዛላችሁ። መገኘቱ ስር እግሩ ስር ይሄ ይብዛላችሁ። ይሄን በደንብ አሳያለሁ። ማን እግር ስር የምትቀመጡት? መነሻ እንዲሆነን እንታቀም ታሪክ ላምጥላችሁ። የሉቃስ ወንጌል ምዕራፍ 10 የሉቃስ ወንጌል ምዕራፍ 10 የሉቃስ ወንጌል ምዕራፍ 10 ቁጥር 38 እና 39 ብቻ ነው። ሉቃስ ምዕራፍ 10 ቁጥር ደግሞ 38 ሲሄዱ እርሱ ወደ አንዲት መንደር ገባ። ማርታ የተባለች አንዲት ሴት በቤቷ ተቀበለች። ዋው! ለእርሷም ማርያም የምትባል እህት ነበረቻት። እርሷም ደግሞ ቃሉን ልትሰማ ዋይ በእግሩ በኢየሱስ እግር አጠገብ ተቀመጠች። ቤቷ የመጣው እንግዳ ነው። ሊስተናገድ የሚገባው ውድ እንግዳ ነው ቤቷ የመጣው። ክብሩ እንደሚናገረው ማርታ እንግዳዋን ለማስተናገድ ሽር ጉድ ይዛለች። ማርያም የምትባል ሴት ግን ቁጭ እግር ስር መቀመጥ ፈልጋለች። ከእግሩ ስር ቁጭ ብላ ቃሉን ትሰማለች። ይነግራታል፣ ትሰማለች፣ ይነግራታል። ሰዓታት ተቆጠሩ። 5 ደቂቃ፣ 10 ደቂቃ፣ 15፣ 20፣ 30 1 ሰዓት ሞላት። እሱ ያወራል፣ እሷ ትሰማለች። ባወራት ቁጥር ቃሉ ይርባታል። አንድ ትልቅ ሰው እንደዚህ ያለ መማር ማለት ይላል የመማር ፍላጎት የሚቀሰቅስ ነው ይላል። ተምረህ ጥግብ ያልክ ከመሰለህ አልተማርክም። መማር አለማወቅን ማወቂያ ቦታ ነው። ምን ያህል እንደማናቅ በደንብ የሚገባን ስንማር ብቻ ነው። ብዙዎች መሀይም ደፋሩ ይላሉ። ትክክል ጠጠል የሆነ ነገር ይሄ ነገር በሙሉ ቢሆን ገዳይ መሆኑ ብዙ ሰው እንደሚፈጅ ካላወቅ እኔ ደፋር ነኝ። ስለዚህ የበየ ደግሞ ድንጋይ ድቡልቡል ይጠየቅ አወራለሁ። የሚያውቁት ሰዎች ደግሞ አረ ይሄ ነገር አደገኛ ነው ይላሉ። ስለሚያውቁት እውቀት ሲኖር ፍርሃት አብሮ ይመጣል። መሀይም ደፋር ምንም አገልግሎት አይፈራ፣ ዜና አይፈራ። የመማር ፍላጎቱ ይጨምር።
ለባርካችሁ ዝግጅት ከፈርጉን የመማር ረሃብ ይግባባችሁ። እኔ ጌታም ተናግሮኛል። እዚህ ቤት የማይጠግብ የቃል ረሃብ ገብቶባችኋል። አጠግቡ እና በተማራችሁ ቁጥር ይመሰባችኋል። ስትበላ ይርብሃል፣ ስትበላ ይርብሃል፣ ስትበላ ይርብሃል። የማይጠግብ የጸሎትና የቃል ረሃብ ይግባባችሁ። ጂሰስ ሰዓታት ተቆጠሩ። እኔ እንዲሁ ዝም ብዬ ድሪም አደርጋለሁ። ማርታ ኩክ ታደርግና ትመጣና ስታይ አሁንም ብሶባቸዋል፣ ቀጥለዋል። ታደርግና ስትመጣ ነገሩ አሁኑ ቀጥለዋል። የሚቆም አይደለም። መምህር ትምህርቱን አቋረጠ። ተነስታ እንድታግዘኝ ንገራት አለችው። አየህ፣ ኢየሱስ እግር ስር መቀመጥ በጣም አስፈላጊ። ተቀመጠ ማለት እግሩ ስር። ትልቁ ሐዋርያ ጳውሎስ የሚመካበትን ልንገራችሁ። ሐዋርያት ሥራ መጽሐፍ ምዕራፍ 22 ቁጥር 2 በጣም የሚመካበት ሲገባ ኢየሩሳሌም ልክ ሲያዝ በዕብራይስጥ ቋንቋ ያወራውን ነገር ላንብብላችሁ። ቁጥር 2 22 በዕብራይስጥ ቋንቋ ሲናገር በሰሙ ጊዜ ከፊት ይልቅ ዝም አሉ። እሱም አለ፣ እኔ የኪልቅያ በምትሆን በጠርሴስ የተወለድኩ በዛችም ከተማ በገማልያ እግር አጠገብ ነው ያደግኩት። ቲታ አይደለም። እኔ ያደግኩት ገማልያ እግር እስር ነው። ማንም ሰው ዞሮ ቢመጣ ገማልያ እግር ስር አጣኝም። ስማር ገማልያ ስመጥር ቴዎሎጂያንስ ነው። ስመጥር የቴዎሎጂ መምህር ነው። ከልጅነቴ ጀምሮ ያደግኩት በስጋ ያደግኩት ገማልያ እግር ስር ቁጭ ብዬ ነው ያደግኩት። የአባቶችን ሕግ ጠንቅቄ ተማርኩት ገማልያ እግር ስር ነው። ተውኝ። ለዚህ ነው የጳውሎስ ደብዳቤ ዛሬ ድረስ አልገባም የሚሉን ይከብዱን። ሮሜ፣ ኤፌሶን፣ ቆላስያስ ማይ ምልክት ነው። እኔና አብሮ አደግ ጓደኞቼ ሮሜ ጀምረን 3 ዓመት ሞላ። ምዕራፍ 9 ላይ ነው አሁን ድረስ። አንድ ቁጥር አንዳንዴ 2 ቀን ነው ያለ 3 ቀን። እሱ እኮ ይሄን የጻፈው በ30 ደቂቃ ውስጥ ሊሆን ይችላል። ደህና ናችሁ ቤት ናችሁ ብሎ የጻፈው ብራዘርስ፣ አገልግሎታችን ውጤታማ እንዲሆን በነብይነት አገልግሉ፣ በማስተማር በመዘመር ሆአቴቨር በምንም አገልግሉ። ከእግሩ ስር ከጠፋችሁ ግን ሚዛናችሁ ይቀላል፣ ሰሚ አታገኙ። ገማልያ እግር ስር ነው ያደግኩት እኔ ብሎ ጳውሎስ ደኩራ የኢየሱስ እግር በተቀመጠም ጊዜ ሁሉ ሰዎች፣ ህዝቡ፣ ደቀ መዛሙርቱ ሁሉ ከሱ ለመስማት ቁጭ አሉ። ትምህርቱን ገና ዛሬ አንጀምርም። መግቢያ እያወራሁ ህዝቡ፣ ደቀ መዛሙርቱ እግሩ ስር ቁጭ ብለው ይሄ የሚገርም የተራራው ስብከት ምዕራፍ 5 ሙሉ፣ ምዕራፍ 6 ሙሉ፣ ምዕራፍ 7 ሙሉ። ኦኬ ችን ብዬ ወደ ኮንክሉዥን ሄዳለሁ። ትምህርቱ ሲያልቅ የህዝቡ ምላሽ 7:28 ላስት ወርድ ላይ ቁጥር 28 እና 29 ህዝቡ ያሉትን ስሙ። ኢየሱስም ይህንን ነገር በጨረሰ ጊዜ ህዝቡ በትምህርቱ ተገረሙ።
እንደ ጻፎች ሳይሆን እንደ ባለስልጣን ያስተምር ነበር። ኮንክሉዥኑ ይሄ ነው። እንደ ባለስልጣን ያስተምር ነበር። በትምህርቱ ተከረሙ። ዋው እንዴት ነው የሚያወራው! በትምህርቱ ተገርሞበታል። እሺ የዛሬው ትምህርት ማጠቃለያ ሁለት ነገር ብቻ ነው። የማቴዎስ ወንጌል አጠቃላይ መግቢያ ይቀርባል። የማቴዎስ ወንጌል አጠቃላይ መግቢያ የተሐራው ስብከት የሚባለው ማቴዎስ 5:1 ጀምሮ 7:29 እንደሚያበቃ፣ ይሄ ሉቃስ ወንጌል ላይም ትንሽ ሀሳቦች እንደምታገኙ 6:1 ላይ ትንሽ መግቢያ ያለው ግን በፍጹም እንደ ማቴዎስ ወንጌል እንደማይሆን ለማየት ሞክረናል። ጥልቅ የስነ ምግባር ልከኝነት በጣም ይሄ በጣም ደረሱብኝ። በተማማርን ቁጥር ምናዝን የሚመስለኝ እኔም ህይወቴን መፈትሽ እናንተን በተፈትሹ ይመስለኛል። ቃሉ ስለሚሞግተን የስነ ምግባር ልከኝነት ነው ያለበት እና የባርኮት ሚስጥር ኦልድ ቴስተመንት በአዲስ ኪዳን መነጽር ሲታይ ምን ምስል እንዳለበት ክርስቶስ ትምህርቱን ያቀረበው ለህዝብ ለደቀ መዛሙርት ነው። ህዝቡ ደግሞ ከገሊላ ከ10 ከተማ ከይሁዳ ከዮርዳኖስ ማዶ ብዙ ሺህ ሰዎች ተከትለው እንደነበር ዲሳይፕልሺፕ ማለት ሞጁል አይደለም። በተለይ ቆየቱ ሰዎች አደራቸው እንጂ ገና ደቀ መዝሙር ትምህርት ልንጀምር ነው። ተረጋጉ። እኔም እናንተ ደቀ መዝሙር ትምህርት ልንጀምር ነው። ሁሉ ሰው ተማሪ ነው እና ደቀ መዝሙሩ ቶቹም ነበሩ፣ እንዲሁ ደግሞ ህዝቡም ነበረ። ክርስቶስ ቁጭ ብሎ የ10 ከተማ ሰባኪ እንዳይረሳብኝ ያ ወንድማችን ስሙ ቢጻፍ ጥሩ ነበር። ወይናንተ ስም አውጡለት። ወደደ ወንድም ነው በጣም ከሌጊዮን ቀንበር ተሰብሮለት። ሌጊዮንስ ማለት በብዙ ሺህ የሚቆጠር መናፍስት ናቸው። አሳብደውት ነበር። ከዛ ነፃ የወጣ ወንድም ነው። እግዚአብሔር ዘመናችሁን ይባርክ። ተባረኩልኝ። እናመስግን ጌታ።